ከዚህ ወዲህ የሚያስቸግርን ነገር እተዋለሁ። ሲጋራ ምናምን እያልኩ ቤተሰብ ችግር የለውም እሱን አደረገልኝ ነገር እናንተም ታውቃላችሁ። ምንም አይነት ነገር እሱ የሚፈልገውን አይነት ዘሪሁን የድሮውን ጎበዙን ምርጡን አስተዋዩን ዘሪሁንን ለመሆን በእናንተ ፊት ቃል እገባለታለሁ። እባካችሁን ወንድም የሚላችሁን ነገር በቃ የሰው ፍቅር ይስጣችሁ። የሚላችሁን ነገር በቻላችሁ አቅም ብታደርጉለት ደስ ይለኛል። ማርያም በጣም ደስ ብሎኛል። አሁን አስታውቃለሁ ያሳለፍኳቸውን ነገሮች በጣም ብዙ ነው። በብርድ ተንገላትቻለሁ፣ በረሃብ ተሰቃይቻለሁ፣ አጥቻለሁ፣ አዝኛለሁ፣ ተጎድቻለሁ። ግን እነዛን ነገሮች ላለማስታወስ ይኸው በሱ ፊት በእናንተ ፊት ቤተሰብ ቃል እገባለሁ። በቃ ኧረ እኔ አላለቅስም። በእናትህ አታልቅስ። ያልክ ሌላ ነገር እንትን አትበል እና በቃ እጣ ነው አይደል እያልክ ያለው። እጣ ከቆረጡ ያው ህይወቴ ይስተካከላል ብላል አይደል ቤተሰብ። በቃ አሁን ያኔ ተከራከርኩ ነበር፣ ግን አሁን ኦልሬዲ እጣው ተጀምሯል። መሀል ላይ ከሚቆም በአቅማችሁ ባላችሁ አንድም ሁለትም እጣ እየገዛችሁ ዋናው ዓላማ ያው የሰው ልጅ የተሻለ ደረጃ ለማድረስ ነው። ትምህርቴን ጀምራለሁ በቅርቡ። ያው ቃል ገባ ቤተሰብ እኔ ጀምራለሁ። በእናንተ እምነት አለኝ። ሁለተኛ እኔ አልመለስም። እሺ ማርያም በፈውስ እመቤቴ ትርዳን። እመቤቴ አንተ እንዳልከው ቤተሰብ የምር ነው። እኔ ብቻ በቃ ምን እንደምላችሁ አላውቅም። የምር በቁም ነገር እውነት ስነግራችሁ አደራችሁ። በቃ በቁም ነገር የማጸናችሁ ነገር ብኖር አሁንም ዘሪሁን በቃ ከዚህ በኋላ የእናንተ ኃላፊነት ነው። እሺ አደራችሁ እባካችሁ። በቃ ምንም ከዚህ በኋላ የሚከብደን ነገር የለም። ምንም በቃ ምንም ሁሉም ነገር ይስተካከላል። አሁን ትምህርቱን ይጀምራል። በቃ ይሄን የመሰለ ስቴዲየም የሆነ ቤት ውስጥ በፍቅር በዚህ አጋጣሚ መታችሁ እኛ ጋር ማረፊያ የምትፈልጉ ውድ እንግዶቻችን እንቀበላችኋለን። ቤታችን ሰፊ ነው። ይሄ እኔ ከፈለኩ እዛ ጋር ትተኛለህ። ለእንግዳ ቦታ መልቀቅ እቺን እዛች ጋር አገናኝተን እዚች አካባቢ አንተ የምታጠናበት እግዚአብሔር ከፈቀደ ፒስን እንገዛልሃለሁ። ምንድን ነው የምታለቅሰው? በማርያም ይህን ነገር ተው። ፈጣሪ እንዴት እንደሚያመጣው አይታወቅም። ይሄ ገና መነሻችን ነው። እሺ ይሄ ዘሪው የምሬን ነው የሚለው አንተ በቃ ወደ ራስህ ተመለስ። የእናንተ ነገር እኔም እንኳን ኢትዮጵያዊ ሆንኩ የሚያስብል ነገር ነው። ማርያምን በቃ አሁንም ቢሆን ማርያምን ነው የምላችሁ። እግዚአብሔር ይስጣችሁ። እኔ ተንበርክኬ ነው የማመሰግናችሁ። እግዚአብሔር ይስጣችሁ። በቃ ይሄ የእናንተ በቃ ከዚህ በኋላ ዘሪሁን የኔ ኃላፊነት ብቻ ሳይሆን የእናንተም ኃላፊነት እንዲሰማኝ ነው ያደረጋችሁኝ እና በጣም ነው የማመሰግነው። እግዚአብሔር ይመስገን። እግዚአብሔር ይስጣችሁ። የምር ነው የምላችሁ። ማን ያውቃል ነገ ደግሞ እንዳልኳቸው ጎበዝ ነው፣ አይሲቲ ላይ ጎበዝ ነው። ትምህርቱን ካቆመበት ይቀጥላል። እንደ ድሮ ማን ያውቃል እየሰቀለ ያው እናስመርቀው ይሆናል። እናንተ ግን ይሄ የሚሆነው እናንተ አሁንም አለንላችሁ ከእናንተ ጎንንን ስትሉ ነው። እባካችሁ እኔ ምንም አልላችሁ። ማድረግ ያለባችሁን እናንተ ታውቃላችሁ። በ1000 ብር እጣ የሞተሩን እንድትወስዱ እንግዲህ መቼም የደወላችሁ ሰዎች አላችሁ። ያው እጣውን የያዛችሁ እግዚአብሔር ከእናንተ ጋር ይሁን። አሁንም ሊያልቅ ነው። እጣው ሳያልቅ ለእጣው ብቻ አይደለም። እኔ እንደውም እንደ ሀሳብ ለዘሪሁንም አለሁልህ ለማለትም ጭምር ኮንታክት ብታደርጉኝ። እንደውም እጣው አስፈላጊ አይደለም። እጣው ቢቆይ እኔና እሱ ማለት የእሱን ነገር እንደውም ቦታ አስይዘ ነው እኔና እሱ እናንተ እንዳላችሁት ለእሱም ቻናል ተከፍቶለት በሱ ቻናል በቃ አዲስ ስራ ይሆነዋል። እንደውም እጣ ቆረጡልኝ እያለ እሱ እንደውም እኔ ስራ ከዚህ በኋላ ለእሱ ቻሌንጅ ሰጥቼዋለሁ፣ ለዘሪሁን ማለት ነው። የምር እናንተ የምታግዙት ከሆነ ቻሌንጅ ሰጥቼዋለሁ። እግዚአብሔር ይኸው በቃ ኬት ሰው ብቻ አንተ መጀመር እኛ ይኸው ጀምረናል። በቃ አይደለ ይኸው ህይወት አሁን እዚህ ቤት ልትጀመር ነው አይደል? ሀ ብለናል አይደለ?
ሁሉም ነገር በቃ እየተነጋገርን ለእናንተ እያቀረብን ዘሪሁን ከዚህ በኋላ የሚከብደው ነገር ይኖራል ብዬ አላስብም። እግዚአብሔር መሐሪ ነው። ማርያም እዚያ ያደረሰው እግዚአብሔር ነው። ከዚህ በኋላ ያለውንም የሚያደርገው እግዚአብሔር ነው። ሰላም ሰላም! ውድና የተከበራችሁ ውድ እኔ ቤተሰቦች እንዴት ናችሁ? ሰላም ናቸው? እግዚአብሔር ይመስገን። እኔም ጓደኛዬም ቤተሰቦቼም ሁላችንም ደህና ነን። እናንተም በያላችሁበት እግዚአብሔር ሰላማችሁን ጤናችሁን ብዝት ያድርግልን። ማርያምን ቤተሰብ ዛሬ አዲስ ነገር ይዤላችሁ መጥቻለሁ። የምር እንደ አቅም ማለት በቃ በአቅም ደረጃ ይሄ አንድ ነገር ማርያምን ለመናገር ለናንተ እግዚአብሔር ሰውን የሚረዳው በሰው ላይ አድሮ ነው። ማርያምን በቤተሰብ ማርያምን በቃ እኔ ምን ብዬ ልናገር? እኔን ሊረዳ ሲፈልግ ነው እግዚአብሔር ዘሪሁንን የጣለልኝና እኔ ብዙም ቁም ነገረኛ አይደለሁም። እኔ እንደዚህ ይህን ያህል እናንተ እንደምትሉት እንደምትናገሩት ምርጥ ጓደኛም አይደለሁም እኔ ማርያምን እና በቃ ይሄ እግዚአብሔር እኔንም ካለሁበት ሊቀሰቅሰኝ ስለፈለገ ነው እንደዚህ ያደረገው በጓደኛዬ በኩል የመጣውና እግዚአብሔር ይመስገን እንደዚህ ስለሆነ ከእናንተ ጋርም ቤተሰባዊነትን ፈጥሬያለሁ። አሁን እሱ ባይመጣ ኖሮ እናንተን አላገኝም። አሁን እናንተም ለእሱ ብቻ ሳይሆን ለእኔም ጭምር አለውልህ እያላችሁኝ ነው እና ይሄ ለእኔ ትልቅ ነገር ነው። እግዚአብሔር ይመስገን። ይሄ እግዚአብሔር ስራ ነው በእውነት እና ምንድነው ዛሬ በቃ ትንሽ ከቤተሰብ ጋር አይመችም። ታናናሾች አሉኝ ታውቃላችሁ፣ መቼም የድሮ የኔ ፋሚሊዎች ታውቃላችሁ። ከነሱ ጋር አይመችም ቤትና በቃ ለዘሪሁን ይሄ በጣም ከበቂ በላይ ነው። ለሱ ብቻ አይደለም፣ ይሄ ለኔና ለሱ እኛን አንደላቆ ያኖረናል። አንደላቆ ማለት ነው። ይሄ አስፈላጊ ከሆነ ዘሪሁንን እዛች ጋር አስተኝቼ እኔ ለራሴ ሰላም ነው። እንዴት ነሽ? ቤታችሁን አሳመርኩላችሁ። ተመልከቺ። ምንም የምታግዢው ነገር የለም። ከፍራሽ ውጭ ላመጣ የምችለው እቃ የለም። ገባሽ? የከፈልኩሽን 4,000 ብር መልሽ። እንግዲህ 4,000 ብር ነው እንዲህ አንቃ የተቀበለችኝ። ተዋወቋት። እዚህ የባለቤቱ ቦስ ልጅ ናት። ለኔ ወይ ለዘሪሁን ትሆናለች። አዲስ ቤት ሲገባ ይነገራል። አግዙኝ ይባላል እኮ የምታግዢ ከሆነ እዛች ጋር መጥረጊያ አለች። በመጥረግ ካግዢኝ ምሳናግዢ እና ቤተሰቦቼ በዚህ ጋር ስትፈልጉ ፀሐይ ስትወጣ ታያላችሁ። ለነገሩ እኔ ወይም ዘሪሁን የምናየው ያው ያችን ብቻ ጠረጊ። እኔ እኮ ጠረጊዋለሁ፣ ግን እዛች ጋር ብቻ እንግዲህ መቼም አትታዘቢኝማ። ላስቲክ ምናምን አንጥፌ ማርያም በነገርሽ ላይ ማለት ነው። በቃ ቤት ስከራይ ምናምን ማለት ከቤት በስመ አብ የመጀመሪያ ነው። እንዴት ነው ሰው ከቤተሰቡ ወጥቶ የሚኖረው? ማለት ራስን ትችላለህ። እዚህ ባዶ ቤት ውስጥ ምንድን ነው እንዴት ነው የሚኖረው? እሱ አይከብድም? እሱ ሲኖር ታየውና ልምድ ከስትቀት ማለት በስመ አብ። በነገርሽ ላይ ጓደኛዬ ይመጣል። አሁን ይመጣል ያልኩሽ ዘሪሁን ይባላል። በእናትሽ እኔ አንቺን ይከዛ ፈልጋለሁ። እሺ እኔ ልክ ቀድሜ እንደመጣሁም ቶሎ ብዬ አንቺን የተግባባሁሽ አውቄ ነው። አንቺ ትርጅኛለሽ፣ የሆነ የዋለባለሽ ስትታይ መሰለኝ። እና ምን መሰለሽ ዘሪሁን ትንሽ በመሀል የሆነ በቃ ድንገት ነው። እግዚአብሔር ይመስገን አሁን ደህና ነው። ግን ቅድም ሂስትሪውን ነግሬሻለሁ አይደለ? ዝም ብሎ ከመሀል የሚደነግጠው ነገር አለ። በቃ ሊያስደነግጥሽ ይችላል ነው አንቺንም ቤት እህቶችሽንም ድንገት እና እንደዚህ አይነት ነገር ሲፈጠር እንደውም ስልክሽን ስትሽኝ ቁጥርሽን ንገረኝና
ይሁን ችግር የለውም። 0962 ይሄ ነው ቁጥር ነው። ደውይበት እሺ። እና በማርያም ወርዲ እኔ በቁም ነገር እንደማስቸግርሽ ነገር ቢኖር ቅድም ማለት ስለሱ ስለ ሂስትሪው ነግሬሻለሁ። ድንገት አሁን እናቴ ላይ አደረገ ያልኩሽ ነገር ሊፈጠር ይችላል። ገባሽ? አንቺ ላይ ማለት አትፍሪ። ምን ሆነሽ ነው? አይ ስልሽ እንደዚህ ነው ማለት አይደለም። ወይኔ በማርያም ይሄን ያህል አስፈሪ ልጅ አይደለም እኮ በማርያም ወርዲ በእግዚአብሔር ማለት እኔ የምለምንሽ ነገር አንድ ትልቅ ነገር ቢኖር ምንድን ነው? በማርያም ዘሪሁን ሰው የለውም። እግዚአብሔርን በቃ እዚህ አሁን ያለሁት እኔ ብቻ ነኝ። እኔ ብቻ እና በቃ ድንገት በቃ ድንገት እኔ አላውቅም። አሁን እዚህ መጥቼ አንቺን ስለተግባባዎች ነው ቀድሜ ለሱ ይሄን ነገር ማመቻቸለት። ገባሽ አይደለም? እኔ ስልሽ ልረብሽሽ ፈልጌ እኮ አይደለም። አሁን የሱ ነገር ይሄን ያህል የሚያስፈራ ሆኖ አይደለም። ገብቶሻል አይደል? ወርዲ አትጨነቂ። ፈራሽ እኮ አሁን ስለሱ ሳወራ አንቺ ይሄ ብቻ የሚያሳዝን ጎን አለው። ዘሪሁን ሰው የለውም። ሁሉን ማለት እውነቱን እንድታቂ ብዬ ነው። ልደበቅሽ አልፈለኩም። ገባሽ አይደለም? እንድትጨነቂ አሁን ፊትሽ ላይ ፈርተሻል። ፍርሃት ምልክት ኧረ አስፈራለሹ። ማርያምን ስታዩ እንደውም እንዳየሽው የሚያስለቅስ አይነት ልጅ ነው። በጣም የሚያሳዝን በቃ ደግሞ ማርያምን አንድ ነገርሽ ትልቅ ነገር ቢኖር በጣም ጎበዝ ነው። ጭንቅላቱ ማርያምን ነው ልጅ በጣም ምሁር ነው። በቃ እኔ እንደዚህ እንደሆነ እኔ እንኳን እንድረበሽ ያደረገኝ ነገር ምንድን ነው? አልጠብቅም። በቃ እሱን እንደዚህ ራሱን ጭንቅላቱን በቃ እንደዚህ አይነት ሁኔታ ላይ ጓደኛዬ ማርያምን ነው ልጅ በቃ እኔ አላውቅም። ብቻ ለበጎ ነው፣ ግን ለበጎ ነው። እግዚአብሔርን ነው መልስ። እሱ ከድሮ ጀምሮ ሰቃይ ተማሪ ነው። ሰቃይ ተማሪ ኳስ ስንጫወት እንኳን ምሳሌ የሚሰጥበት አይነት ልጅ ገባሽ? ይሄው መጣ። ክፍት ነው ግባ። ዘሪሁን ማለት እሱ ነው። ና እስኪ እኔ ልጨብጥ። ቤታችንን እንዴት አያት? አንተ ቦታ ሄደው እንጂ መሬቱ ላይ እዚህ ጋር ቢሆን ሰላም ዝም ብላ ተዋት። እስኪ እባክህ ስማ፣ ይህን ስቴዲየም የሆነ ቤታችንን ስማ፣ ከፈለግን እዛ ጋር ጠዋት የተነሳን ኳስ እንጫወታለን። አይ ለዘሪሁን የምር ምን እንዳሰብኩልህ ታውቃለህ? እቺን እዛች ጋር አገናኝተን እዚች አካባቢ አንተ የምታጠናበት እግዚአብሔር ከፈቀደ ፒሲን እንገዛልሃለሁ። ምንድን ነው የምታለቅሰው? በማርያም ዘሪሁን ይህን ነገር ተው። ፈጣሪ እንዴት እንደሚያመጣው አይታወቅም። ይሄ ገና መነሻችን ነው። እሺ ይሄ ዘሪሁን የምሬን ነው የምልህ። አንተ በቃ ወደ ራስህ ተመለስ። ትንሽ አትቆይ። እሺ በቃ እሺ። የዛሬ ወር ነው እንግዲህ ስለ ብር የምናወራው። እሺ እሺ ይናል 4000 ብር ይምጣው ብር አለ፣ ይምጣው የገባው ብር አለ። እንግዲህ እግዚአብሔር ከረዳ ከዚህ በኋላ ደግሞ ያው ያቺ የጀመርኳትን ነገር አለች። እሷ እስክንትን እስክትል
ስልኬን እንኳን አሰጠኝ ይዤ ረሳዋ። በእናትሽ እኔ እኮ ቁም ነገር ይዤ ነው። እሺ እንዳልኩሽ አድርጊ። እሺ ቤተሰብ እባካችሁ አሁን የእናንተ ተራ ነው። ከዚህ በኋላ የእናንተ ተራ ነው። እኔ እንደዚህ አድርጉ፣ እንደዚህ ሆኑ፣ እንደዚህ በሉ አልላችሁም። እግዚአብሔር ይስጣችሁ። አሁንም ቢሆን በእናንተ ነው እዚህ ጋር ያለ ነው፣ እዚህ ጋር የደረስ ነው። እግዚአብሔር ይስጣችሁ። በእውነት የሰው ደስታ የሚያስደስታችሁ፣ የሰው ስኬት የሚያስደስታችሁ ሰዎች ናቸው። በእውነት በጣም እግዚአብሔር ያክብራችሁ፣ እግዚአብሔር ይስጣችሁ። ማርያም በቃ እኔ እንኳን ኢትዮጵያዊ ሆንክ እላለሁ እና እኔ ማርያምን በቃ ዘሬ ከአንተ ምን እፈልጋለሁ መሰለህ? ተስፋ እንዳትቆርጥ፣ ምንም ተስፋ እንዳትቆርጥ ብቻ ማውራት አይጠበቅብህም። አንተ ምንም በዚህ ይሄን የመሰለ ተስፋ ይዞ ወይም ተስፋ መቁረጥ እኔ አንድ መናገር የምፈልገው ነገር ያው በቤተሰብም ፊት ለፊት ለአንተም ለቤተሰብም ለራሴም ቃል እንገባው ከዚህ ወዲህ ያው የትላንት ህይወቴን እኔ ላይ ተጽዕኖ እንዲፈጥር አላደርግም። እውነት ለመናገር ያው እሺ። እና አደራችሁን ቤተሰብ እንግዲህ ሌላ ቀጣይ እግዚአብሔር ከረዳን ካገዘን ደግሞ አሁን ቤቱ ባዶ ነው። ያው ለተወሰነ ጊዜ ለትንሽ ጊዜ እንቸገራለን። እርግጥ ነው ያው ድስት ምናምን የመሳሰሉ ነገሮችን አስገብተን እያበሰልን መብላት እንጀምራለን። እሱ ድሮ ነው። አሁን እኔ ምን ደረጃ እንደደረስኩ የት ታውቃለህ? ሽንኩርት መክተፍ ማትችል ሰውዬ እኔ ኧረ በእናትህ ባለፈው ማናት የሰራችው ብያ በላው ምግብ እኮ እኔ ነኝ የሰራሁት። በእውነት እኔ እሺ እሰራለሁ። አሁን ጠብቅ። ለቤተሰብ ራሱ ብናሳይ ደስ ይለኛል። ሽንኩርት አሁን ምን እናደርጋለን? በቃ ትንሽ የቀረችው አነቃ እናምጣና አስገብተን እነ ሙሉን ጠርተናቸው በዚህ አጋጣሚ ቀጣይ ቪዲዮ ቤቱን በቃ የሆነ ነገር አድርገን ከእናታችን ጋር ቡና እየጠጣን ቤታችን ወደ እናንተ እንመጣለን ማለት ነው። ነገር ያለው ያንተ ነው። በቃ ከዚህ በኋላ የኔ ስራ አይደለም። ስለ እጣኝ አላወራችሁም። ችግር የለውም ቤተሰብ። ቀጣይ ቪዲዮ ተመልሰን እስክንመጣ እንወዳችኋለን። ደህና ቆዩልን። እስከዛ እኔና ወንድሜ ግን እንዴት ጨዋታ